በብልሽት ምክንያት ለረጅም ጊዜ ተቋርጦ የቆየው የንጹህ መጠጥ ውሃ አቅርቦት ችግር እንደተፈታላቸው በደብረ ኤልያስ ወረዳ የማርዘነብ ከተማ ነዋሪዎች ተናገሩ። የንጹህ መጠጥ ውሃ ችግር ለመቅረፍ በትኩረት እየተሰራ መሆኑን በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ አስተዳደር አስታውቋል። መረጃውን ያደረሰን የደብረ ኤልያስ ወረዳ ኮሚኒኬሽን ነው። ግብረወርቅ ጌታቸው ታቀርበዋለች። በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ በደጅባ ቀበሌ በብልሽት ምክንያት ለረጅም ጊዜ ተቋርጦ የቆየው የንጹህ መጠጥ ውሃ አቅርቦት ችግር ተፈቶ ወደ አገልግሎት በመመለሱ መደሰታቸውን የማርዘነብ ከተማ ነዋሪዎች ተናገሩ። አስተያየታቸውን የሰጡ የማርዘነብ ከተማ ነዋሪዎች እንደገለጹት ቀደም ሲል ንጽህናው ያልተጠበቀ የውሃ ጉድጓድ ከመጠቀም ባለፈ ውሃ ለማግኘት ረጅም ርቀት በመጓዝ ለከፋ እንግልት፣ ለጊዜ ብክነትና ለተለያዩ የውሃ ወለድ በሽታዎች ተጋልጠው መቆየታቸውን አንስተዋል። ውሃ እየጠፋ ምናምን ወንዝ ሁሉ በጋሪ ምናምን እየወሰድን ሁሉን አስቀድተናል። በጀሪካ 15 ብርና 20 ብር እየከፈልን ያስቸጋሪ ነበር። የውሃ እጥረት በጣም ከባድ ነበር። ያው በውሃ ጉዳይ በጣም ብዙ ችግር ነበረብን፣ ብዙ እንግልትት ነበረብን። ሴቶችም ያው ተርቀት ተሚንጭ ተታች ከወንዝ ይሄዳሉ። እንደገና እዚህም ደግሞ እንደገና እንደ ኩሪያው የተቆፈረ የውሃ ጉድጓድ ያው ጥራቱን ያልጠበቀ ውሃን የሚጠጣ ህጻናቱም አዋቂውም ሁሉም ከዚህ ነው የሚጠቀም የነበረ። በብዛት ግን ዞሮ ዞሮ በጣም በውሃ ጉዳይ ችግር ነበረብና አሁን ግን መንግስት ጥያቄያቸውን ተቀብሎ በአጭር ጊዜ ውስጥ ችግሩን በመፍታት በቅርበት ንጽህናው የተጠበቀ ውሃ እንዲያገኙ በመደረጉ መደሰታቸውን ገልጸዋል። ከጉድጓድ ነበር የምንጠቀም፣ በጣም ቆሻሻ ነበረ። በዚያ ላይ ደግሞ እያለቀ በጣም ድፍርስ ውሃ ነበር የምንጠቀም እና በጣም ያስጠላ ነበር። በጣም ውሃውም በጣም ጥራት የለውም፣ ቆሻሻ ውሃ ነበር የምንጠቀም። አሁን ወይት ስለመጣችልን በጣም ደስ ብሎናል። በጣም እናመሰግናለን። ሁሉም ሴቱ ሁሉ በየቦታው በየቦኖቹ ሁሉም እየተረባረበ ነው ያለ። አሁን እየጠጣ ነው ያለ፣ እየቀዳ ነው ያለ። በጣም ተደስቷል። የወረዳው ውሃና ኢነርጂ ጽሕፈት ቤት ኃላፊ አቶ አውራጃው ላቀ በደጅባ ቀበሌ በከፍተኛ ወጪ የተገነባው ይህ የውሃ ፕሮጀክት በብልሽት ምክንያት ከ1 ዓመት በላይ ተቋርጦ ቢቆይም አሁን ግን ከ1.5 ሚሊዮን ብር በላይ በሆነ ወጪ ተጠግኖ ወደ አገልግሎት መመለሱን ተናግረዋል። የውሃ ችግር ከሚያንገላታቸው ቀበሌዎች ውስጥ አንዱ ነው። አሁን እዚህ ማርዘነብ አካባቢ ዞር ብላችሁ ብታዩት ያንዳንዱ ሰው የሚጠቀመው በጣም የቆሸሸ የጉድጓድ ውሃ አውጥቶ ነው እየተጠቀመ የነበረው ማለት ነው። ይህንን ደግሞ አንገብጋቢ ችግር እንደነበረ መንግስት በመረዳት ወደ ስራ ለማስገባት ጥረት ሲደረግ ቆይቶ በዛሬው ዕለት ዛሬ እንደምታዩት ሰው በጣም እየቀዳ ነው። ሰው በጣም እየተደሰተ ነው። የወረዳው አስተዳዳሪ ሀብታሙ እሱ ባለው በበኩላቸው በከተማው በተደጋጋሚ በህዝቡ ዘንድ ሲነሳ የነበረው ጥያቄ መልስ ማግኘቱን ገልጸዋል። በቀጣይም በሌሎች ቀበሌዎች የሚነሱ የመሰረተ ልማት ጥያቄዎች በመመለስ የህብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ በትኩረት የሚሰራ መሆኑንም አረጋግጠዋል። አብዛኛዎቹ ቀበሌዎች ላይ የሚነሱ የመልካም አስተዳደር ጥያቄዎች፣ የሚነሱ የልማት ጥያቄዎችን ለመመለስ መንግስት ትንፋሹን ዋጣ አድርጎ አቅሙን አሰባስቦ እና ህዝቡን አስተባብሮ እየሰራ ነው ያለው። በእርግጠኝነት የህዝባችን የመልካም አስተዳደር ጥያቄ፣ የልማት ጥያቄ ለመመለስ እኛ ምንችለውን ሁሉ ህዝባችንን ከጀርባ አድርገን ደጀን አድርገን ማንፈታው ችግር ማንመልሰው ጥያቄ አይኖርም።